ብልት አካባቢ የሚገኝ ፀጉር ተጽዕኖ ይሆናል ወይ? ብልት አካባቢ ማንኛውም አይነት ወንድ ፀጉር ይኖረዋል። በተለይ በቃ 18 20 ዓመት ምናምን ከሆነ በኋላ ብልት ላይ ፀጉር ብብት ላይ ጺም ላይ ምናምን ማደግ አለበት። ይሄ የወንድ የጉርምስና ምልክት ነው፣ የወንድነቱ ምልክት ነው። ስንፈተ ወሲብ አያመጣም። ሴት ልጅ ላይ ብልት ላይ ያለ ፀጉር ደግሞ ስንፈተ ወሲብ ያመጣል ወይ የሚባለው እንደ ፕሪፈረንስ ነው። አንዳንድ ወንዶች ላይ ፈልጉት ይችላሉ። ስለዚህ ስለሚያስጠላቸው ብልታቸው ሊፈሰፈስ ይችላል ምናምን። ካልሆነ ደግሞ ካላስቸገራቸው ችግር የራስ ብልት ላይም ሆነ ባለቤት ብልት ላይ ምንም አይነት ፀጉር ቢኖር ብልት አለማቆም ወይም ቶሎ ስትጨርስ ወይም ብልት መሀል ላይ ማልፈስፈስ ምናምን አይነት ነገር የለውም። ፀጉር ላይ ያሉ ችግሮች አይደለም ብልት የሚያልፈሰፍሰው። ኦኬ፣ ደም ስር ላይ ችግር አለ ወይ፣ ጡንቻ ላይ ችግር አለ ወይ፣ ነርቭ ላይ ችግር አለ ወይ፣ ሆርሞን ላይ ችግር አለ ወይ የሚሉት ነገሮች ናቸው። የስንፈተ ወሲብ ሕክምና ዋጋው ስንት ነው? አንድ ሰው ቢሮዬን አንኳኩቶ ሲመጣ ብዙ አይነት ጥያቄዎች እጠይቃቸዋለሁ። ከዛ ተነስቼ ካለባቸው ችግር አንጻር፣ ችግሩ የቆየበት አንጻር፣ ከዚህ በፊት ምን አይነት ምርመራዎች ምን አይነት ህክምናዎች ወስዳችኋል ወይም አሁን እየወሰዳችሁ ነው ወይ፣ ስንት ጊዜ የቆየ ችግር ነው ያለው፣ ቶሎ መጨረስ ብቻውን ነው ወይስ የብልት አለመቆም ችግር ብቻውን ነው፣ አንድ ላይ ብዙ አይነት ስንፈተ ወሲቦች አሉባችሁ ወይ፣ እንቅልፍ ትተኛላችሁ ወይ፣ ሌሎች ምልክቶች አሉባችሁ ወይ፣ ከዛስ ኪሏችሁ እንዴት ነው፣ ደም ግፊት፣ ስኳር፣ ኮሌስትሮል አለባችሁ ወይ፣ ክትትል አላችሁ ወይ ተብሎ እንደ አግባብነቱ የሚታዘዝላችሁ ምርመራዎች ይለያያሉ። ምርመራ ውጤቶች በኋላ የሆርሞን ህክምና መርፌዎች ሊሆን ይችላል፣ የደም ስር ህክምናዎች፣ የነርቭ ህክምናዎች ሊሰጣችሁ ይችላል። ስለዚህ እንደሚታዘዝላችሁ መድኃኒት ደግሞ ዲፔንድ ያደርጋል። ስለዚህ እንደዚህ ተብሎ ዋጋ ሊነገራችሁ አይችልም። ሆርሞን ማነስ ካለው አንድ ሰው ጠዋት ብልቱ ሊቆም ይችላል ወይ? የማይቆምበት እድል በጣም ትልቅ ነው። ቢካዝ ጠዋት የሚቆምላችሁ ብልታችሁ ባይተወይ ማለት ነው ሌሊት ቴስቴስትሮን ሆርሞናችሁ በጣም ከፍ ስለሚል ከዛ በኋላ ሌላው የሰውነታችሁ ክፍል እረፍት ላይ ስላለ ጭንቅላታችሁ ወደ ብልታችሁ ያለውን ጡንቻዎች ለመመገብ ደም የሚልክበት ጊዜ ነው። ጭንቅላት ወደ ብልት ደም ለመላክ ደም ስሮቹ መስፋት አለባቸው። ደም ስሮቹ እንዲሰፉ ደግሞ ቴስቴስትሮን ከፍ ማለት አለበት። ቴስቴስትሮን እጥረት ጠዋት ብልት ላያቆም ይችላል። ቴስቴስትሮን እጥረት ሲኖርባችሁ ድርግምግም ብሎ ይጠፋል ማለት አይደለም። ወይም በሳምንት 3-4 መቆም የነበረበት ሰዓቱ ቀኑ እየቀነሰ ይመጣል፣ ወይም ደግሞ ጥንካሬ እያጣ ይመጣል። ድርግምግም ካለ ግን ሞር ከቴስቴስትሮን ጋር የደም ስርና የነርቭ የጡንቻ ችግሮች ሊኖሩ ይችላሉ። ያም ሆነ ይህ ግን ሆርሞናቸውን ቼክ መደረጉ አይቀርም። ብልት መኖሩ ብቻ አይደለም ዝግጁ እንዲሆን የሚጠቅመው። ለብልት ዝግጁነት የብዙ የሰውነት አካሎች ቅንጅት ነው። ከአንጎል የሚለቀቁ ኬሚካሎች ይኖራሉ። ወደ ብልት የሚሄዱ ደም ፍሰቶች በትክክል የሚሰሩና ክፍት መሆን አለባቸው። ጡንቻዎቹ ጤናማ ጠባሳ የሌላቸው ኦር ፕሌክ የሌላቸው መሆን አለበት። እንዲሁም ነርቮቹ የሚሰሩና ጤናማ ሆርሞን ሊኖራቸው ይገባል። ስለዚህ አንጎል ላይ የሆነ ችግር ቢኖር ኢቨን ከፍተኛ ውጥረት ስትረስ ውስጥ በምትሆኑበት ጊዜ ብልት ላይ ቆም ይችላል። ነርቮች ላይ ጫና ቢኖር የዲስክ መንሸራተት፣ እዛ ወገብ አካባቢ ያለ ችግሮች በሚኖሩበት ጊዜ ብልት እንደምታውቁት ጠንክሮ ላይቆም ይችላል። የደም ፍሰቱ በተለያየ ምክንያት ቢስተጓጎል የብልት የጥንካሬና የዝግጁነት ችግሩን ያጣል። ሆርሞናችሁ መሆን ከሚገባው በታች በሰውነት ውስጥ ከተገኘ የብልት ጥንካሬ ዝግጁነታችሁን ያጣል። አንዳንድ ጊዜ ደግሞ ሁለቱም ይገናኛል። የደም ፍሰት ጥበትም አለ፣ የሆርሞን መቀነስም ይኖራል። የሆርሞን መቀነስ ብቻ ሳይሆን አላስፈላጊ ሆርሞኖች ወይም በደም ውስጥ ከፍ እንዲሉ ማንጠብቃቸው ሆርሞኖች፣ ለምሳሌ ፕሮላክቲን ሆርሞን ከፍ ሲል፣ ኢስትራዳል ሆርሞን ከፍ ሲል የብልት ጥንካሬ ማጣት ያጋጥማቸዋል ማለት ነው። ስለዚህ የእነዚህ ቅንጅት ስለሆነ እነዚህ ላይ እክል ሲገጥም ይሄ ችግር ሊከሰትባል። የሴጋ ልምምድ የብልት መጠን ይጨምራል ተብለን ያ ልምምድ ውስጥ ገብተናል የሚሉ በጣም ብዙ ሰዎች እየነገሩኝ ነው። እና የሴጋ ልምምድ ጭራሽ የብልት መጠናችሁን ነው የሚገለው። ብልታችሁን አንቃችሁ እንደ መግደል ነው። ጡንቻውን ያሟሟል፣ ያላላዋል፣ የደም ስሮቹን ይገላል። እና ሴጋ ልምምድ ብልትን አያሳድግም። ሳይኮሎጂካልም ያለው ኢምፓክት ጸጸት፣ እንዲሁም ከፍተኛ የሆነ ጫና ውስጥ ነው የሚከታችሁ። ስለዚህ ለብልት ማሳደጊያ ብላችሁ የተሰጡ ያሉ ምክሮችን አትተግብሩ። ብልታችሁ የጉርምስና እድሜ ያልፋችሁ ያላችሁ መጠን እሱን ነው ይዛችሁት የምትቀጥሉት። ከዛ በኋላ የማደግ እድል የለውም። ምናልባት በአንዳንድ ምክንያት ግን የበለጠ ጡንቻው መጠን እየቀነሰባችሁ ሊመጣ ይችላል። ስለዚህ በአጠቃላይ የሴጋ ልምምድ የብልት መጠናችሁን አይጨምርም።
የብልት መጣመም በሁለት ጀነራሊ መክፈል እንችላለን። ከጊዜ በኋላ የመጣና ከልጅነት ጀምሮ ወይም በአፈጣጠር የነበረ ማለት ነው። ሁለቱም የህክምና አማራጮች አሉት። ብዙ ጊዜ ከልጅነት ያለው ሲሆን ህመም አይኖረውም። በሚቆም ጊዜ ወይም በግንኙነት ጊዜ ማስቸገር አይኖረውም። ከጊዜ በኋላ የመጣው ግን ፔሮኒዝ በሚሆንበት ጊዜ የጡንቻው ላይ ያለ ጉዳት ስላለ ወደ ተጎዳው ጡንቻ ማዘንበል፣ በሚቆም ጊዜ ህመም፣ እንዲሁም ወደ ሴቷ ብልት ለመግባት መቸገር ያጋጥማቸዋል እና አሁን ላይ አንዳንድ ወንዶች ቲክቶክ ላይ ስታወሪ ሰምተን ነው ከፖድካስት በኋላ ነው ብልታችንን ስንፈትሽ ያየ ነው ብለው ይመጣሉ እና አልትራሳውንድ ፋይንዲንግ ላይ ያንዳንዱ ለረጅም ጊዜ የቆየ ስለሆነ ኦልሬዲ ካልሲፋይ ካደረገ በኋላ ነው የሚገኘው እና ያኔም ህክምናው ወደ ቀዶ ጥገና ሊሄድ ይችላል። ወንዶች ብልቶቻችሁን ፈትሹ። የብልት ጡንቻዎች ላይ የሚቆረቁር ነገር ካያችሁ፣ ብልት በሚቆም ጊዜ ህመም ካለው፣ ወደ አንድ ሳይድ መጣመም ካለው ወደ ህክምና በመምጣት በጊዜ ተገቢውን ህክምና ማድረግ ይቻላል። ይሄኛው እንደ ሌሎች ስንፈተ ወሲብ 6 ወር መቆየት አለበት የምንለው ችግር አይደለም። እንዳያችሁት ኢሚዲየትሊ ወደ ህክምና መምጣት ትችላላችሁ። ያጋጥማችሁ ይችላል። ስለዚህ ለ5 ሰከንድ የሚሆን ግንኙነቱን ማቋረጥና ስኩዊዝ ማድረግ ወይም ጨምቆ መያዝ ማለት ነው። ሌላኛው እንግዲህ ባሪየሮች መጠቀም ነው። ቅድም እንዳልኩት ወፈር ያለ ኮንዶምን መጠቀም የግንኙነት ቆይታችሁ እንዲረዝም ያደርገዋል ማለት ነው። በቤት ውስጥ የሚሞከሩትን ሞክራችሁ ፌል ካደረገና መሻሻል ከሌለው ቆይታው ተመሳሳይ ከሆነና ለሚስቶቻችሁም ያለ መርካት ችግር እናንተም ግንኙነቱን እንድታጣጥሙ የማያደርግ ሁኔታ ላይ ከሆናችሁ ወደ ህክምና መታችሁ የግንኙነት ቆይታን ሊያረዝሙ የሚችሉ መድኃኒቶችን መጠቀም የተሻለ ይሆናል ማለት ነው። ሌላ ግንኙነትን ተደጋጋሚ ባደረጋችሁት ቁጥር የግንኙነት ቆይታችሁ እየተሻሻለ መሄድ አለበት። ይሄ ግንኙነት በተደጋጋሚ ተደርጎም ተመሳሳይ ቆይታ ካለውና መፍጠን ካለው አሁንም ህክምና ያስፈልገዋል ማለት ነው። እንደውም የብልት ጥንካሬውን ወይም ዝግጁነቱን ሊያሳጣችሁ ከሚችሉት ምክንያቶች ሌላኛው ከፍተኛ የሆነ የስኳር ክምችት በደም ውስጥ መኖርና ከፍተኛ የሆነ የደም ግፊት በሚኖር ጊዜ ነው። እነዚህም ህመሞች ኖረው ህክምናም ላይ ሆናችሁ ጥሩ ቁጥጥር ከሌላቸው ወይም ደግሞ እንዳለ ተነግሯችሁ በምግብና በስፖርት እናስተካክላለን ብላችሁ ማስተካከል ያልቻላችሁ ሰዎች የጥንካሬ ማጣቱ እየቀጠለና እየባሰ ነው የሚሄደው። አንደኛ ቅድም እንዳልኩት የደም ስሮች ላይ ከፍተኛ ጉዳት ስለሚያደርስ የደም ስሮቹ መለጠጥ ያቆማሉ። ለመለጠጥ የሚረዳቸውንም ኬሚካሎች ማምረት ያቆማሉ። ሁለተኛ ሆርሞኖች በተገቢ ሁኔታ በሰውነት ውስጥ እንዳይመረቱ ቢመረቱም ወደማይፈለግ የኬሚካል ወይም የሆርሞን አይነት መቀየር እንዲከሰት ያደርጋል። ሌላኛው ደግሞ ስኳር በባህሪው ነርቮችን የመጉዳት አቅም ስላለው ኒውሮፓቲ ዴቨሎፕ ካደረጋችሁ የብልት ዝግጁነት ማጣት ሊከሰትባችሁ ይችላል ማለት ነው። ስለዚህ እነዚህ ችግሮች ካሉ በተገቢ ሁኔታ ክትትል በማድረግ የስኳርም የግፊት መጠናችሁንም በኖርማል በሚባል ደረጃ ማውረድ ይኖርባቸዋል። ህክምና ካልጀመራችሁም ሐኪማችሁ ጀምሩ ካለ መጀመር ይኖርባቸዋል። ነገር ግን እነዚህ ችግሮች አሉ ማለት የብልት ዝግጁነትና ጥንካሬያችሁ አይታከምም ማለት አይደለም። በስንፈተ ወሲብ ዙሪያ እነዚህ ተጓዳኝ እያሉ እንዲህ አይነት ችግር የገጠማችሁ ሰዎች ወደ ህክምና በመምጣት መታከም ይቻላል። ያሉት የህክምና አማራጮች እንዳላችሁ ደረጃና እንዳላችሁ እድሜ ይወሰናል ማለት ነው። የብልት ዝግጁነቴ እንደ በፊት አይደለም፣ ጥንካሬ ያጣ ነው፣ መልፈስፈስ ገጥሞኛል ብላችሁ ነገር ግን ተጓዳኝ ህመም ኖራችሁ መድኃኒት ለማትወስዱ ሰዎች ይሄ ቪዲዮ ለእናንተ ነው። ያው ኮመንሊ የስኳር ግፊትና ኮሌስትሮል መጠን በደም ውስጥ ከፍ በሚልበት ጊዜ የብልት መልፈስፈስ እንደ አንደኛ ምልክት ሆኖ ማኒፌስት ሊያደርግ ይችላል፣ ወይም ሰውነት ይህንን ምልክት ሊያሳያችሁ ይችላል እና ኮሌስትሮል ኖራችሁ መድኃኒት የማትወስዱ ሰዎች ክፍል 1 ቪዲዮ ለእናንተ ነው። ኮሌስትሮል በደማችሁ ውስጥ ከፍ አለ ማለት የደም ስር ግድግዳዎች ላይ ጫና ያመጣል ማለት ነው። ለዚህም ደግሞ ብልት የቀጫጭን የደም ስር ባለቤት ስለሆነ እነዛ ቀጫጭን ደም ስሮች በትንንሽ የኮሌስትሮል መጠኖች ሊዘጉ ይችላሉ። የመለጠጥ አቅማቸውን ሊያጡና ሊደርቁ ይችላሉ። እንዲሁም የናይትሪክ ኦክሳይድ መጠኑ ሊቀንስ ይችላል በዛ ኮሌስትሮል ምክንያት ማለት ነው። እንደዛ ሲሆን ደግሞ የሆርሞን ምርታችሁም ተያያዥነት ሆኖ ሊወርድ ይችላል። ያ ምክንያት ምንድነው? ወደ ቴስቲክል የሚሄደውም የደም ፍሰት ስለሚስተጓጎል ቴስቲክሉ በራሱ በቂ የሆነ የቴስቴስትሮን ምርት እንዳያመርት ሊያደርገው ይችላል። ስለዚህ ኮሌስትሮል ኖሯችሁ መድኃኒት አንጀምርም ለምትሉ ታካሚዎች የብልት መልፈስፈሱ የመጀመሪያ ምልክት ሊሆን ይችላል። ኮሌስትሮሉ እየከፋ ሲሄድ የደም ግፊት ከፍ ማለት፣ ልብ ላይ ከፍተኛ ጫና ማምጣት ሊያስከትልባችሁ ይችላል። ለዚህ የብልት ዝግጁነቱን ስናክም መጀመሪያ ማከም የሚጠበቅብን ከፍተኛ የሆነውን ደም ውስጥ የሚገኘውን የኮሌስትሮል መጠን ነው ማለት ነው። ፓርት 2 ስኳርና ግፊት ሰራላችኋለሁ።
ሌላው በጣም በተደጋጋሚ የሚጠየቀው ከስንፈተ ወሲብ ጋር ተገናኝቶ ከማስተርቤሽን ወይም ከሴጋ ወይም ደግሞ ራስን በራስ ከማርካት ወይም ሌላ ስሙ ግል ወሲብ ጋር የተያዘ የስንፈተ ወሲብ በሚከሰትበት ጊዜ መታከም ይቻላል ወይ ነው። ስለዚህ ስንፈተ ወሲቡን ያመጣው የሴጋ ልምምድ በምን መልኩ ነው የሚለው ነው የሚታየው። ከዚህ ሕክምና አማራጮቹ ይሞከራሉ። ገና ለገና ይሄን የመጣው በማስተርቤሽን ነው ብለን የምንተው የሕክምና አማራጭ አይደለም ማለት ነው። ለዚህ ያ ሴጋ የብልት ደም ስር ነው ወይ ጉዳት ያመጣው፣ ሆርሞናችሁን ነው እንዲቀንስ ያደረገው ወይስ ጡንቻው ላይ ነው ጉዳት ያመጣው የሚለው በምትመጡበት ጊዜ ከምንነጋገረው ታሪኮች እንዲሁም ከሚደረጉ ምርመራዎች ማወቅ ይቻላል። ስለዚህ ያንን ስንፈተ ወሲብ በምን መልኩ ነው የመጣው ተብሎ ደም ስር ከሆነ ደም ስርን ሊያስተካክሉ የሚችሉ ሕክምናዎች፣ ሆርሞንንም ከሆኑ በተመሳሳይ ሆርሞኖቹን ሊያስተካክሉ የሚችሉ የሕክምና አማራጮች ይወሰዳሉ። ስለዚህ ሴጋ መኖሩ ምን አድርጎ ያንን ስንፈተ ወሲብ አመጣው የሚለውን ነው ለማየት የምንሞክረው። ወንድ ልጅ እስከ የትኛው እድሜ ግንኙነት ማድረግ ይችላል ወይም በስንፈተ ወሲብ ዙሪያ ለመታከም ይችላል ባልኩት ላይ በጣም የተለያየ ኮመንቶችን ሰጥታችኋል። የተለያየ እድሜ ክልልን ጠቅሳችኋል። ስለዚህ በሳይንስ የወንድ ልጅ እድሜ ገደብ ይሄን ያለው፣ የሴት ልጅ እድሜ ገደብ ይሄን ያለ የምንለው የእድሜ ገደብ የለውም። ማንኛውም ሰው አቅሙት ከቻለው ፍላጎት እስካለው እና ሰውነቱ ያንን ለማድረግ ዝግጁነት እስካለው ድረስ ግንኙነትን ማድረግ ይችላል። እንዲሁም ለሕክምና እድሜያችሁ ከዚህ በላይ አልፏል እና መታከም አትችሉም የሚባል የእድሜ ጣሪያም የለውም። ለዚህ ያመጣባችሁን የስንፈተ ወሲብ ምክንያት በማየት የሕክምና አማራጮች በየትኛውም እድሜ ክልል ማድረግ ይቻላል ማለት ነው። ዛሬ ፎሎ አፕ ላይ አንድ ታካሚ ምን አለ መሰላችሁ? ከዛሬ ወር በፊት ነበር የመጣው እና በሚመጣበት ጊዜ የነበረው ችግር የቶሎ መጨረስ ችግር ነበርና ሲቪየር የምንለው ደረጃ ነበር። በሰከንዶች ነበርና ያሳቀኝ አባባሉ ነው። እሱም ሳያው አይቀየመኝም እና ስሙን ስላልጠራው ከዛ መታከሜን ለባለቤቴ ነግሬያት ነበረ እና ባለቤቴ ምን እንዳለች ታውቂያለሽ? አለህኗል ተድፋባቸው ወደ ዝጋባቸውን የቀየረች ዶክተራችን አለችኝ። እና ይሄ የሚሆነው በጣም ረጅም ደቂቃ አይተነው የማናውቀው ቆይታ ስለነበረን ነው አለኝ እና በጣም ነበር ያዝናናኝ። ከሱ ጋርም እየተሳሳቅን ያወራ ነው። ሰው ልላችሁ የምፈልገው ቶሎ መጨረስ ችግር መታከም የሚችል ችግር ስለሆነ እንዲህ አይነት ችግር ውስጥ ያላችሁ ሰዎች ለመታከም አትፍሩ ለማለት ነው። ቻው ቻው። ግንኙነት ላይ አንተና ሚስት እኩል እንድትጨርሱ ኤክስፔክት አይደረግም። ይሄ የሚሆንበት ምክንያት ምንድን ነው? የሴክሹዋል ሪስፖንስ ሳይክል የወንድና የሴት ስለሚለያይ ነው። የወንድ ሊኒየር የምንለው ፍሎ ነው ያለው። የአንድ ወንድ ግንኙነት አሰበ፣ ከዛ ተነሳሽነት ኖረው፣ የብልት ዝግጁነት ኖረ፣ ኤክሳይትመንት ወይም የደስታ ሁኔታዎች ላይ ይሆናል። ከዛ የስሜት ጣሪያ፣ ከዛ እርካታ፣ ከዛ ደግሞ ሪዞሉሽን ፌዝ። ከእርካታ በኋላ ያለ ስሜት መቀዝቀዝ ወጥ በሆነ መንገድ ይቀጥላል። የሴቶች ግን እንደዛ አይደለም። አንዲት ሴት ግንኙነቱን ስትጀምረው ምንም የግንኙነት ፍላጎት ሳይኖራት ሊሆን ይችላል። ከዛ በመሀል ስሜቷ ሊመጣ ይችላል። ከዛ እንደገና ስሜት ማጣት ወይም ደግሞ የስሜት ከፍታ መኖር፣ አንዳንድ ጊዜ ደግሞ ሳይረኩም ግንኙነቱን የሚጨርሱ ሴቶች ይኖራሉ እና የሴቶች የሴክሹዋል ሪስፖንስ ሳይክል ውስብስብ እና ሰርኩላር የምንለው ነው። እንደ ወንዶች ቀጥ ያለ ወይም ሂደቱን ጠብቆ የሚሄድ አይደለም። እዚህ ይህንን ማወቅ የግንኙነት ህይወት ላይ ያላችሁን አመለካከት ያቀልላል። ለምንድን ነው ግን ወንዶች ላይ ያን ያህል የግንኙነት ጫና የሚበዛው ብላችሁ ስታዩ እንደ ማህበረሰብ የተሞላ ነው ሀሳብ ስላለ ነው። ግንኙነት በዋነኝነት ወንዱ ተጠቃሚ እንደሚሆንና ወንዱ የግንኙነት ኃላፊነት ሙሉ ለሙሉ እሱ ላይ እንደሚሆን ተደርጎ ያለ እሳቤ ስላለ ነው። ይህ እሳቤ ግን ልክ አይደለም። ግንኙነት የሁለታችሁም ጥቅም ነው። ስለዚህ ሁለታችሁም መሳተፍ የሚገባችሁ የህይወታችሁ አንደኛው አካል ነው። ወንዶች ግንኙነት ላይ በጣም ፐርፌክት ሆናችሁ እንደምትገቡ አትጠብቁ። በተለያየ ምክንያት የግንኙነት ፍላጎታችሁ ሊቀንስ ይችላል። ብልት በምትጠብቁት ሰዓት ዝግጁ ላይሆን ይችላል። ቶሎ መጨረስ ሊያጋጥማችሁ ይችላል። ኢቨን ቶሎ ስንል ገና ግንኙነቱ ሳይጀመር ገና ቅድመ ዝግጁነቱ ላይ የዘር ፈሳሻችሁ ወጥቶ ልትጨርሱ ትችላላችሁ ማለት ነው። ስለዚህ ትዳር ለመጀመር የምትፈሩ ወንዶች የትዳር የመጀመሪያው 6 ወር ላይ እነዚህ ነገሮች ኮመን ናቸው። የማጋጠም እድላቸው ከፍ ያለ ስለሆነ የግንኙነት ህይወታችሁን ከሚስታችሁ ጋር ራሳችሁ ተመካክራችሁ ቢውልድ ማድረግ ትችላላችሁ።